የምሩ ህይወት አሳሳቢ ነው። ሰኑ ምሩን ልትታደጋት ችላለች። በሰማቸውና ባዳመጠችው የድምፅ ጥርጣሬ ያ የተቆለፈው በር እንዲከፈት አድርገዋለች። ላታመልጭኝ አታሯሮጭኝ ይላል ሄኖክ። ሀሴት እኔ አባቴ ልጅ ነኝ፣ ከዚህ በኋላ እኔን ለማስፈራራትና ወደ እኔ ህይወት ውስጥ እመጣለሁ ብለህ ብትገኝ በሽጉጥ ነው አቀባበል የማደርግልህ ትለዋለች ሄኖክን። ሄኖክ ልታስፈራሪኝ እንዳትሞክር ይላል። ምን ይሆን መጨረሻቸው? አብረን የምናይ ይሆናል። ኪራና ናሆም በመጫወት ላይ ይገኛሉ። ስለ ምሩ መጥፋት አሳስቧቸዋል። በእርግጥ ናሆም መጠጣት አለብኝ በእኔ ምክንያት የጠፋችው ይላል። ሰኑና ጽናት ማድቤት ላይ ነበረችና ቁጭ ብላም እያሰበች ትገኛለች። ሰኑ መጣችና አንቺ ምን ሆነች ነው ምሳል አቅርብ ብለሽ በሰው ቀረሽ ትላታለች። ሰኑ ምሩ የለችም፣ ትናንት የመጣች አልተመለሰችም፣ ጨንቆኛል በጣም ምን ሆና ነው? ሰኑም የዚህ ቤት ሰዎች አኩኩሉ እየተጫወቱ ነው ተራ በተራ እያለች ነበር። ምናልባት ትናንትና እኮ ናሆሜ ትንሽ ተናግሯት ነበር፣ በዛ ምክንያት ሄደች ይሆን ትላለች ጽናትም። እና በሱ ተከፍታ ይሆን የጠፋችው? አላውቅም። እንደውም ትናንት እኮ አንቺ ጋር አልመጣውም ነበር፣ ስመጣ ነበረች እዚህ ቤት፣ ተመልሼ ስመጣ ግን የለችም። ወይ ጉድ የት ገባች ይባላል እያለች ነው ሰኑ። ስልኳ አይሰራም እንዴ? ስልኩማ ሌሊቱን ሙሉ ስንደውል አደር፣ ግን ምንም እያነሳች አልነበረም። አይሰራም። ምር እኮ እንደዛ አይነት ሰው አይደለችም። ወይ ያፈልጉኝ ስራ እንስራ እንዴ? በቃ እስኪ የተወሰነን ጠብቃትና እንደዛ እናደርጋለን ትላለች ሰኑም። ወይ በቃ እኔም እኮ ስራ መስራት አቃተኝ፣ በቃ ምሩዬ የለችም ትላለች ጽናትም። ሰኑም በቃ እኔ እሰራዋለሁ ትላለች። አንቺ ሂጂ ቤቱን አጽጭ፣ እኔ እሰራለሁ ቁርስ። ከዚህ ቤት በቃ የሆነ ነገር ሳንሰማ አንውልም ማለት ነው። ምሩ ትገኝ እንጂ እኔም እጠፋለሁ፣ ከዛ እኔንም ይፈልጉኛል ትላለች ሰኑ። ጽናትም ለማጽዳት ትሄዳለች ወደ ኪራ ክፍል። ሀሴት ቆልፈው ነበርና በሩን ምንም እየተከፈተላት አልነበረም። ከመቼ ጀምሮ ነው ደግሞ ቆልፋ ሄደችው በሯን? እሺ አሁን እንዴት ላነጥፍ ነው አልገውን? ለነገሩ አንጠፋ ይሆናል ትላለች። ወደ ሰኑም ትመልሳለች። ምን ነው የሰኑ ምግር አይጣፍጥም አሉሽ እንዴ? ባክሽ በእናትሽ ሳልፈልግ አታስቂኝ። አንድ ሽንኩርት እንኳን ሳልከትፍ ምንም ሳልሰራ ተመልሰሽ መጣሽ። ትመጫለሽ እንዴ? የሀሴት ክፍል እኮ ቁልፍ ነው። ሄኖክና ናሆምም የትዬ ክፍል ተኝተዋል። ግልግል። እሺ በቃ ነው ያገዥኝ። ምሩና ሀሴት ምሩ በጣም አሟታልና ምን ሆነሽ ነው ትላታለች ሀሴት። ልፍታለሽ ግን እንዳጮሄሽ እሺ ካለች በኋላ አፏን የታሸገውን ትከፍትላትና እባክሽ መድኃኒቴን እንኳን ስጭኝ እያለች ነበር ምሩ። ወይኔ እንዴት ነው እሱን የማመጣው? እንዴት ነው የረሳሁት? ቆይ እዚህ አለሽ መድኃኒት? ያለኝ አንድ ብቻ ነው፣ ሌላው ከቤት ነው። የቱ ቤት? የእኛ ቤት ነዋ። ባክሽ ልቤን መቋቋም አልቻልኩም፣ ውጋት እየተሰማኝ ነው። እሺ በቃ ወይ ስሙን ንገሪኝና ፋርማሲ ሂጅ ልግዛልሽ። ፋርማሲም አይሆንም፣ ዶክተር ያዘዘው ነው መሆን ያለበት። በቃ እንዴት ነው መግባት ያለብኝ ከቤታችሁ? አሁን እኮ ብለቅሽ ለማንም እንዳትናገሪ ብዬ ደግሞ ትናገሪያለሽ። ምሩም ጽናትና ኪራ እንደዛ አይገባቸውም እያለች እያወራቻን ነበር። ጽናት ለአንቺ ያደረገችውን ነገር ብታውቂማ ይጸጥትሽ ነበር፣ እንደዚህማ አታረጊም እያለቻን ነበር። አይደለም ልትጎጃት እንደዚህ ባላደረግሻት እያለችም ነበር። ሀሴት ምንም አልገባትም። እኔስ ቢሆን ለአባቴ ስል እኮ ነው። እሺ ሄኖክ ምንድን ነው የሚፈልገው ከጽናት? አላቅም፣ እልህ አስይዘው መሰለኝ። ሌላው ቢቀር ሴትነትሽ እንዴት ፈቀደልሽ እንደዚህ ለማድረግ? ለአባቴ ስል ነው። ድጋሜ እሱን ማስከፋት አልፈልግም። እና አባትሽ የሌላውን ሰው ክብር አዋርደሽ የሚቀበልሽ ነው የሚደሰት ይመስልሻል? ክብርም አይፈልግም። በቃ ዝም በይ ምሩ፣ ከዚህ በላይ አናውራ። ለማንኛውም መድኃኒቴን ካላገኘው ከዚህ በላይ ማውራት አልችልም። እኔ ራሱ አምጭልኝ። እሺ እቤት እንዴት ነው ልገባ የምችለው? የሆነ ቁልፍ አለ አስቀምጫለሁ። በቃ ከዚህ በኋላ አማራጭ የለሽም፣ ታሽገሽ ቆይኝ። ሄኖክና ሀሴት ደረጃ ላይ ይገናኛሉ። ቀሳቲም እንዴ ይላታል። አንተ እያለህ ምን መረጋገጥ አለ? አሁንስ በገባው በወጣው ቁጥር የምጨቀጭቀኝ ነገር ምርር አለኝ ይላል ሄኖክ። ከመረርኩ እኔን ተወኝ። መተው ነው። ይህንማ የምፈልገውን ነገር አድርግልኝና ከዛሽ ብለው መጨቃጨቅ ይጀምራሉ። ወንድ አይደለም ድንጋይ ዝም በል እያለችው እየወረደችበት ትገኛለች። ሀሴትም ጥለው ትሄዳለች በንዴትም። እሺ አሁን ልጅቷስ አሁን ግባን ተንከባከባት ብላ ቀጭን ትእዛዝ ሰጣት። ጥለው ትሄዳለች። ውሃ ስጣት፣ ላንቺ ያለኝ ንዴት እየጨመረ ነው ይላል ሄኖክ። አሳይሻለሁ እያለም እየፎከረ ነው። ጽናትና ሰኑ በቃ ፍዝዝ እኮ አልሽ፣ እንደዛ ትበይ። ሳሎን ላይ ነበረች። ምን ላድርግ ብለሽ ነው? ውስጤን እኮ በጣም እየጨነቀው ነው። የሆነ ነገር ሆና እንደሆነ ምሮ
እኔም አላስጨንቀሽ ብዬ ነው እንጂ ምንም ሰላም አልሰጠኝም ልቤ። ቤቱ እኮ ጭል አለ። እሷ እኮ ጓደኛችን ነበረች ትላለች ጽናትም። ሄዳ ነው ብለሽ ነው እንደ ወደ ቤቷ? የሆነ ነገርማ እየተሰማኝ ነው። እንደዚህ እያወሩ እያለ ሄኖክ ይመጣል። አውሩ እንጂ ምነው እኔ ስመጣ ዝም አላችሁ? ሰኑ መቀራረብ ትጀምራለች። እያማችሁኝ ነው? ኧረ አናማህም። ጽናት በልቧ ማጉረርም ትጀምራለች። ፊት እኮ ያስታውቃል እያለች ነበር። ምን አልሽ አላት። የሰማት ይመስላል። አረ ምንም ምሳ ላምጣልህ ነበር ያልኩት። በልቻለሁ። እንደውም በጣም ደስ ይላል። ሰኑ ነበረች የሰራችው። ያው እንደ ጽናት አይሆንም። ፊታችን እኮ ሸመደደው ሊስለን ነው እንዴ ትላለች ሰኑ። ጽናትም ሰኑ እንደዛ አትበይ ገና ሳታገቢ ትላለች። ጭጓጉት እያለች እየሰደበችው ነበር። ናፍቀኛለች ምሩም ይላለው። እሷም እንደ ኪራ ዜነኝ እስከምትል መጠበቅ አለብን ትላለች ሰኑም። ናሆም እና ኪራ በጣም እኮ ወዳታለሁ፣ በጣም እኮ ነው የማፈቅራት። እንዴ በዛ ጭቅጭቅማ ጥላኝ ልትሄድ አትችልም። መድኃኒት እንኳን አልያዘችም አልወሰደችም ይላል ሄኖክ። ናሆም በቃ ጉዳዩን እመንበት እያለው ኪራ እየመከረው ይገኛል። በእኔ ምክንያት ነው ብሎ ራሱን ይጠይቀዋል። በአንተ ምክንያትማ ምንም አይሆንም ፍቅራችን፣ ያው ተራራ ነው ፍቅራችን ይላል። እንደዚህ እየቀለዱ እያወሩ እየሳቁ ይገኛሉ። እንዲህ በቃ ተረት ተረት ቻልክ አይደል ይላል ኪራም። ቤት እኮ ያለሱ አይደምቅም፣ ለውጥም የለው፣ መድኃኒትም አልወሰደችም። ናሆም በምንም ነገር አንጋጭም ይላል። በቃ ወደ ቀልብ ተመለስ፣ መጠጣት አለብኝ ይላል ኪራ። እንዳይጠጣ ውሃ ያዝለታል። ኪራ ታውቃለህ፣ የሴት ልጅ አይምሮ በአንዴ ቀኝም ግራም ያያል። ውሃም ጭሊ ብሎ ናሆም ማዘዝ ይጀምራል። ጽናት አሁንም በሩ ጋ ሄዳ ትቆማለች። አሁንም ቁልፍ ነው እንዴ ይሄ በር ትላለች። የሐሴት ክፍል ቁማ እያዳመጠች ነው። ለብዙ ጊዜ ለብዙ ሰዓት ተመስጣ እያዳመጠች ነው። ውስጧ የሆነ ነገር እንዳለ ነግሯታል። ሄኖክ መጣ። በሰላም ነው ብቻሽን የምታወሪው? በሰላም ነው። እስኪ ስለ እኔና ስለ አንቺ እናውራ። ምንም የምናውራው ነገር የለም። ደግሞ ታምሪያለች ስተኝ። ምን ማለቴ? በህልሜ አይቼሽ ነው። ጥለው ትሄዳለች። እግሬ ስር ወድቀሽ ካላየውሽማ እኔ አይደለሁም ይላል ሄኖክ። ሀሴት ሄዳለች ወደ ምሩ ቤት። ሳሎን ላይ ቁጭ ብላ እያሰበች ነው። ሀሴትም ለአንድ ሳምንት ቆልቷት ነበር ይላል ሄኖክም ጽናት ከሄደች በኋላ። አይ የሰው ልጅ ኖርኩ ሲል ይሞታል፣ አልኖርኩም ሲል ደግሞ መኖሩን ሳያውቀው እንዲሁ በከንቱ ያሳልፈዋል። ምሩ እንደዛ ሁና በህመሟ ላይ በህመም ጣራ ላይ ሁና እንደዛ ለጓደኛዋ ስትጨንቅ በራሴን ያፈርኩት። ከዚህ ቅዠት ህይወት መቼ ነው የምርቀው? አበቃ ሲል ይመጣል። ከ4 ዓመት በኋላ ያለቀስኩት አንገቴን ደፍቼ አልበቃ ብሎኝ በድጋሚ ይታገላል ደስታዬን ሊወስድ እያለች እያሰበች ነው ብቻዋን። እረ መድኃኒቱን ይዤ ልውጣ ሰው ሳይመጣብኝ ደግሞ ትላለች። ናሆም መጣ። በሩን ሲያየው ተከፍቷል። እንዴ በር እኮ ቆልፌ ነው የወጣሁት ይላል። ማይ በቃ የሆነ ነገርማ ረስቼ ይሆናል ብሎም ዝም ይላል። ሀሴት መድኃኒቱን እየፈለገች ነው። ለመውጣት ስትል አየችው። አምላኬ ወይ ተለመነኝ፣ ለሰራው ስራ አታዋርደኝ፣ ስራዬ በእርግጥ በድንጋይ የሚያስወግራል እያለች ነበር። ግን ናሆም እንዳያኝ እያለች ጸሎት እያደረገች ነው። ቁጭ ብሎ ባለበት ሰዓት ኪራ ይደውላል። አቤት እኮ የሄድኩ ደብሮ ነበር። ካፌ ነህ እንዴ? አሁንም አምቦል ጋብዘኝ ነው። እሺ መጣ ብሎ ይወጣል። ተመስገን አምላኬ ትላለች ሀሴትም። ከጉዳ ወጣኸኝ አለች ኪራን። ምሩና ሄኖክ አንበሲት ምን ሆነሽ ነው እንደዚህ የተዳከምሽው? አፏን ከከፈተላት በኋላ ፕላስተሩን የታሸገውን ምሩ ኪራ ጽናት ማለት ትጀምራለች ቀስ ባለ ድምፅ። ሄኖክ በጣም ይስቃል ድምጿ ቀስ በማለቱ። ቆይ ምን አርጌ ነው ትለዋለች። እኔ ምን አጠፋው ብላም በዘገምተኛ ድምፅ እያወረችው ነው። እኔስ ህይወቴ። እሺ በቃ ውሃ ጠጣኝ ትለዋለች። ይሰጣታል። ታውቂያለሽ አንድ ሰው ክፉ ከመሆኑ በፊት ጥሩ ነው ልክ እንዳንች ብሎም ማውራት ይጀምራል ሄኖክ። ታሪኩንም ይነግራታል ለምሩ። ሀሴትንም ማውቃት ግቢ ውስጥ ነው። በጣም ወዳትና ፍቅራት ነበር። እሷ ግን ዘወር ብላ አታየኝም ነበረ። ያው ሰው ስታጣ ወደ እኔ ትመጣለች፣ ሰው ስታገኝ ደግሞ ትሄዳለች። ጓደኛ ያዘች። ከዛ ዝም አልኳት። በግቢ ውስጥም ይሳለቁብኝ ነበር፣ ያዋርድኝም ነበር ቀን በቀን። እሷም ጓደኛ ብቻ አደረገችኝ። ጓደኛ ይዛ ነበርና ከተለያዩ በኋላ አሁንም መጣች ወደ እኔ። ከዛ አንድ ቀን በጣም ሰክራ ነበርና ሳምኳት። ከዛም በቃ ለመልካም ነገር ብዬ ቪዲዮ ቀረጽኳት። ታውቂያለሽ ሀሴት ለአባቷ የመጀመሪያ ልጅ ብትሆንም ለእኔም የመጀመሪያ ፍቅረኛ የነበረች። በሌላ ሴት ፎቶም እንድባረር አደረገችኝ ቪዲዮ ቀርጻ። አባቷም አባረረኝ ከትምህርት ቤት። እኔም የለኝን ሻንጣ ይዤ ወደ እናቴ ሄድኩ። እናቴ ስታይ በጣም አዘነች። አባቷ ብዙ ግፎችና በደሎችን አድርሶብኛል፣ አስደብድቦኛልም። ታዲያ ሁሉ ነገር አድርገኝ እንዴት ነው አትበቀላት የምትይኝ? ችግራችሁን ራሳችሁ ፍቱት።
እኔን ተውኝ ትላለች ምሩም። አይ ይቅርታ፣ ብዙ ነገር ሰምተሻል፣ የሰማሽው ነገር ደግሞ ከባድ ነው፣ ለቅሽ አልችልም ብሎ ተመልሶ ያሽጋታል። ይወጣል ከክፍል። ከሀሴት ጋር ይገጣጠማሉ። 5 ደቂቃ ብለሽ ቀኑን ሙሉ ታውኛለሽ ይላታል። ራስ አደል ያመጣት እያለች መጮህ ትጀምራለች። ቀስ በይ ይላል። እንዳይሰሙሽ፣ በሰሙና ከአንተ ተገዥነትማ በወጣው ይላል ትላለች። ብዙ ከተከራከሩና ከተጨቃጨቁ በኋላም ላታመልጭኝ አታሯርጭኝ ይላታል። ሰኑና ጽናት እንዴት ነሽ ሰላም ከተባበል በኋላ እነጣልኩብሽ አይደል ትላለች ሰኑ። አዎ ምን ነው የዚህ ቤት ጎረምሳ እኮ አልተቻሉም፣ አዋራ እኮ አሸከመኝ፣ ከዛ ቀይሬ መጣሁ። ማን ሄኖክ ነዋ። ታዲያስ ምን አዲስ አለ ስለምሩ? ምንም የለም። ናሆሜ እኮ ከቀልቡ አይደለም። ለቤተሰብ እንዳንደውል እንዳንነግር እንኳን ቤተሰብ ማስጨነቅ ይሆናል ብለን እየጠበቅን ነው። ኬራም እስኪ እስከ ነገ እንየው እያለ ነው። ግን ህይወት ስታስጠላ አላይ ጽናትም። ሰኑ የቷ የላይኛዋ የታችኛዋ ትላለች። ሰኑ መቼም ቀልደኛ ነችና መቀለዱን ቀጥለዋለች። በሱ ስራማ ጣልጋ አትግቢ። ብዙ ከተጫወቱ በኋላም ሰበልተሻል ትላታለች። ባዶ ከመሆኑ የተነሳ እየራበኝ ነው እያለቻን ነው። እሺ በቃ ላምጣትልና ጽናትም ትወጣለች። ሰኑ ስልክ እያወራች ነው። ማመልከቻውን አስገቡት፣ ከዛ በኋላ እመጣለሁ እኔ እያለች እያወራች ነው። ስልኩን ዘግታ ካወራች በኋላም በሩ ስር ነበረችና ሲንኳኳና ሲንኮሻኮሽ ታዳምጣለች። ከሀሴት ክፍል የሆነ ሰውማ አለ ብላ ጠጋ ብላ ለማዳመጥ ትሞክራለች። ኪራ መጣ። አንዲ ምን እያረግሽ ነው? ኪራ በሩን ክፈተው፣ ሰው አለ ከዚህ ክፍል። ሀሴት ትሆናለች፣ ተኝታ ነው የሚሆነው። የቆለፈችው ደግሞ ማንም እንዳይረብሻት ስለማትፈልግ ነው። በጭራሽ አይሆንም። ጽናትም መጣች። ምን ነው ሰው አለ እዚህ ውስጥ? ኧረ አይሆንም ብለው ተከራከሩ። ሰኑም በእናት ብላ ኪራ ክፍሉን እንዲከፍተው ታደርጋለች። በቃ ችግር የለውም እኔ ቁልፍ አለኝ እከፍተዋለሁ፣ እመነኝ፣ ለምንድን ነው የማታምነኝ ትለዋለች። ሲከፍቱት ምሩ ነች። ምሩ ራሷን ስታና በጣም አሟት ትገኛለች። ተደናገጡ። ሀሴት ጉዞ ላይ ናት። ብቻዋን መኪና መንገድ ላይ ትንጎራደዳለች። ይቺ ዓለም ስቃይ ናት። አንዱን ፈተና ስናልፍ ሌላ ታሳየናለች። ዛሬ አባቴን ላለማስከፋት ብዬ የሰው ህይወት አበላሸው። ደግሞ እኮ ነግራኝ ነበር እንዳመማት። እዛ ቤት ሁለተኛማ አላይም፣ አይናቸውን አላይም። ልብሴን ይዤ ውልቅ ልበል። ሀሴት ተመለሰችና ወደ ክፍሏ ደብዳቤ መጻፍ ትጀምራለች። አውቃለሁ ሰው ነኝና ሳሳታለሁ። ለአባቴ ስል ጀግናና ጀግና መስዬ ለመታየት ስል መሆንም ስለነበረብኝ ያለ አቅሜ የማልችለውን ፈተና ስጋፈጥ ራሴን የተሳሳተ ቦታ አገኘሁት ይላል ደብዳቤዋ። አውቃለሁ ተናዳሃል ኪራ። ያ የግቢው ጓደኛ ያልኩህ ሄኖክ ነበር ጓደኛ፣ ያንተ ጓደኛ። ብቻ አባቴን ላለማስከፋት ስል ድጋሜ ተሳሳትኩ። ድጋሜ እያስፈራራኝ ነበር። ምሩ ደህና እንደምትሆን ተስፋ አለኝ። ጽናትም አንተም መልካም ሰው ናችሁ። በእኔና በአንተ ምክንያት ያለው ነገር ግን በዚሁ ይቅር ሀሴት ብላ ደብዳቤውን ትጽፈዋለች። ጓዟን ሰብስባ ለመውጣት ትጀምራለች። ሁላችሁም ትናፍቁኛላችሁ፣ እዚህ እንድኖር አልተፈቀድልኝም፣ እኔ ብቸኛ ነኝ ትላለች። ሄኖክ መጣ። ወዴት ነው? ወዴትም። ያለቀሽ ነው? አይደለም። ለማንኛውም ምሩን ራሷን ስታኪም ቤት ናት። ምን ሄዳለች? ይህ ከሆነማ እኮ ትናገራለች። አሁንም አይንን በጨዋ አጥባህ ሄድ። ከኪራ ጋር እኔ መለየት አልፈልግም፣ ጓደኝነታችንን ማላጠው አልፈልግም ይላል። ያጣኸው ያኔ ጽናትን ስትመኝ ነው ትለዋለች ሀሴትም። እንደዚህም አይሆንም፣ ከሰማ ይገለኛል፣ ያንቺ ሀሳብ ነው እለዋለሁ። እንደዛ እንደሆነም ንገሪው። ከዚህ በኋላ ለማስፈራራት ብትሞክር በጥይት ነው የምልህ። የአባቴ ልጅ ነኝ። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለው ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እስከምንገናኝ